ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን? ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። እግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዚህ ቪዲዮ ይዘንላችሁ የቀረብነው ጥር 6 የሚነበብ ስንክሳር ሲሆን ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ይህንንም የምትመለከቱት ቪዲዮ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ ከወዲሁ የአክብሮት ግብዣችንን አቀረብን። ወደ ቪዲዮ እንሂድ። መልካም ጊዜ። ጥር 6 የሚነበብ ስንክሳር ጌታችን ኢየሱስ ክርስቶስ የተገረዘበት። ጥር 6 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ቤተ ግዝረት በመግባት የኦሪትን ሕግ ፈጸመ። ልሳነ ዕረፍት ሐዋርያው ቅዱስ ጳውሎስ ጌታ ክርስቶስ በሥጋው ግዝረትን ተቀበለ፣ ለአባቶች የሰጠውን ቃል ኪዳን ይፈጽም ዘንድ ብሎ እንደተናገረ ለብዙዎችም ጌታችን ወደ ቤተ ግዝረት እንዳልገባና እንዳልተገረዘ ይመስላቸው ነበር። እነርሱ እንዳሰቡት ሆኖ ቢሆን ኖሮ አይሁድ ታላቅ ምክንያትን የሚያገኙ በሆኑ ነበር። ጌታችን ግን የግዝረትን ሕግ ፈጸመ፣ ለእኛ በግዝረት ፈንታ የክርስትና ጥምቀትን ሰጠን። የፋሲካውንም ቂጣ በላ፣ በእርሱም ፈንታ ሥጋውንና ደሙን ሰጠን። የከበረ ወንጌል 8ኛው ቀን በተፈጸመ ጊዜም ሕፃኑን ሊገርዙት ወሰዱት። ሳጸንሰው መልአኩ እንዳወጣለት ስሙን ኢየሱስ አሉት እንዳለ ንጽሕት ድንግል እመቤታችን ማርያም ጻድቅ አረጋዊ ዮሴፍን እንደ ሕጉ ልጄን እንዲገርዘውና ስሙንም እንድንሰይመው ብለህ የሆነ ገራዥ ሰው አምጣልኝ አለችው። ዮሴፍም ሂዶ የሚገርዝ ባለሙያ መጣ። ያ ባለሙያም ሕፃኑን ጌታችንን ኢየሱስ ክርስቶስን በእናቱ በንጽሕት ድንግል ማርያም ክንድ ላይ አየው። እንድንገርዘው ሕፃኑን በጥንቃቄ ያዙት አላቸው። ሕፃን ጌታ ኢየሱስም መልሶ እንዲህ አለው፣ ባለሙያ ገራዥ ሆይ ደሜ ሳይፈስ ትገርዘኝ ዘንድ ትችላለህን? በዚያች ዕለት ካልሆነ በቀር ደሜ አይፈስምና ጎኔን በጦር ሲወጉኝ ያን ጊዜ ውሃና ደም ይፈሳል፣ ለአዳምና ለሚያምኑ ልጆቹ መድኃኒት ይሆን ዘንድ። የክብር ባለቤት ጌታችን ኢየሱስ ክርስቶስ የተናገረውን ያ ባለሙያ በሰማ ጊዜ አደነቀ። ዕቃውንም ሰብስቦ ተነስቶ ከሕፃኑ ጌታ እግር በታች ሰገደ። ያን ጊዜም ምላጮቹ በእጆቹ ላይ ቀልጠው እንደ ውሃ ሆኑ። የከበረች ድንግል እመቤታችን ቅድስት ማርያምንም ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ይህ ልጅሽ ስለ እርሱ ነቢያት ትንቢት የተናገሩለት የሕያው አምላክ ልጅ ነው አላት። ሕፃኑም ለዚያ ባለሙያ ዳግመኛ መልሶ እንዲህ አለው፣ እኔ ነኝ ትገርዘኛለህን? ወይስ ተውክ? ወይም የአባቶች አባቶች እንዳደረጉ እኔ ላድርግ? ያም ባለሙያ የአባቶች አባቶች እነማን ናቸው አለው። ሕፃን ጌታችንም አብርሃም፣ ይስሐቅ፣ ያዕቆብ የሕዝቡ ሁሉ አባቶች የሆኑ ናቸው። ለእነርሱም ይህ ግዝረት አስቀድሞ ከአባቴ ዘንድ ተሰጣቸው። ባለሙያውም እኔ ከአንተ ጋር እናገር ዘንድ አልችልም፣ በአንተ ሕልውና መንፈስ ቅዱስ አለና አለው። በዚያም ጊዜ ሕፃኑ ጌታችን ዓይኖቹን ወደ ሰማይ አቅንቶ አባት ሆይ ለአብርሃም፣ ለይስሐቅ፣ ለያዕቆብ አስቀድሞ ግዝረትን የሰጣቸው ያችን ግዝረት ዛሬ ለኔ ስጠኝ አለ። ያን ጊዜ ያ ሰው እጅ በሕፃኑ ሥጋ ላይ ግዝረት ተገለጠች። ድንግልናዋ ሳይለወጥ ከድንግል ማኅፀን እንደ መውጣቱ የጌታችን ግዝረቱ የማይመረመር ሆነ። እንዲሁ ወደ ሐዋርያት በተዘጋ አዳራሽ መግባቱና መውጣቱ እንደማይመረመር እንዲሁ እንደፈቀደ ከረቀቀ ጥበቡ ችሎታውን በመግረዝ ከሥጋው ምንም ሳይቆረጥ ገለጠ። አዳምና ልጆቹን ያድናቸው ዘንድ በፈቃዱ ከጎኑ በመስቀል ላይ የሚፈሰው ደምና ውሃ ካልሆነ በቀር ብዙም ሆነ ጥቂት ሊሆን አይችልም። እርሱ በፈቃዱ ሕጉ እንዲፈጸም አስቀድሞ አዘዘ እንጂ። ያም ባለሙያው ገራዥ ይህንን ተአምር ባየ ጊዜ የሕፃኑንም ነገር በሰማ ጊዜ እጅግ አደነቀ።
የክብር ባለቤት ከሆነ ከጌታችን ኢየሱስ ክርስቶስ እግር በታች 3 ጊዜ ሰገደና በእውነት አንተ የእግዚአብሔር ልጅ የእስራኤልም ንጉሥ ነህ አለው። ከዚህም በኋላ ጌታችን ኢየሱስ ክርስቶስ ከተአምራቱ ያየውንና የሰማውን እየተናገረ ወደ ቦታው ሄደ። ለእርሱም ለጌታችን ከቸር አባቱ ጋር ማህያዊ ከሚሆን ከመንፈስ ቅዱስም ጋር ክብር፣ ምስጋና፣ ስግደትም ይሁን ዛሬም ዘወትርም ለዘላለሙ አሜን። የአባ ኖህ መታሰቢያ። በዚህችም ቀን ዳግመኛ የአባታችን የኖህ የዕረፍቱ መታሰቢያው ነው። እርሱም ከአባታችን አዳም 10ኛ ትውልድ ነው። እርሱም ከታናሽነቱ ጀምሮ ኃጢአት እንደሚበዛ ክፋትም እንደሚመላ ደጋጎች እንደሚያንሱ ሥጋ የለበሰ ሁሉ በጥፋት ውሃ እንደሚደመሰስ አምላካዊ ምስጢርን የሚያይ ሆነ። ስለዚህም ፊቱ የተቋጠረ ሆኖ ፈጽሞ ያለቅስ ነበር። 500 ዓመትም ድንግልናውን ጠብቆ በእግዚአብሔር ትእዛዝ ለአባታችን አዳም ሥጋ ሲያገለግል ኖረ። ከዚህም በኋላ ሚስት እንዲያገባ ጌታ አዘዘው። ሥጋ የለበሰ ሁሉ እንደሚደመሰስ ከእርሱ ዘር በቀር የሚተርፍ እንደሌለ ነገረው። የአቡዚር ልጅ የሆነች ሃይከል የምትባል ሴት አገባ። ወደ እርሷም 3 ጊዜ ገባ። ሴምን፣ ካምን፣ ያፌትን ወለዳቸው። ከዚህም በኋላ እግዚአብሔር ኖህን እንዲህ አለው፣ ከዚህ ደብር ቅዱስ እንጨቶችን ቆርጠህ 4 ማዕዘን አድርገህ ለአንተ መርከብን ሥራ። ውጯንና ውስጧንም የደሮ ማርና ሙጫ ለቅልቃት አለው። አቆልቋይዋን 300 ወርዷን 50 ቁመቷን 30 ክንድ አድርገህ ሠራት አለው። ለዚያችን መርከብ መስኮት አውጣላት። አንዲት ክንድ ስትቀር ለመጨረስም በደረሰች ጊዜ በዚያ የጎን ደጃፍ አውጣላት። የአዳራሽነቷ እርከንን ሥራላት። 3 ክፍል አድርገህ ሥራት። የመጀመሪያው ክፍል ለአራዊትና ለእንስሳ ይሁን። ሁለተኛው ክፍል ለአዋፍና ለተንቀሳቃሽ ሁሉ ይሁን። 3ኛው ክፍል ለአንተና ለልጆችህ ከሚስቶቻቸው ጋር ይሁን አለው። ሁለተኛውም እንዲህ አለው፣ ከሚመገቧቸው መብሎች ሁሉ አስገባ፣ በአንተ ዘንድ አኑር። ለአንተ ለአውሬዎችም ለእንስሶችም ሁሉ ምግብ ይሆናል። ከዚህም በኋላ ኖህ ርዝመቱ 3 ክንድ ጎኑ 1 ክንድ ተኩል የሆነ የእንጨት ደወል 3 ጊዜ የሚደውልበትን ሠራ። በመጀመሪያ ለሥራ እንዲሰበሰቡ፣ ሁለተኛው ለመብል ሲሆን 3ኛው ለዕረፍት ነው። ከጥፋት ውሃ ስለ መዳን መርከብን ሲሠራ የቃየል ልጆች ኖህን አይተው ዘበቱበት፣ እንዲህም አሉ፣ ይህ ሽማግሌ አብዷል። ውሃዎች ወደ ተራራዎች ራስ ይወጣሉ እንዴት ይለናል? ከዚህም በኋላ ኖህ የአባታችን አዳምን ሥጋ ወሰደ። ሴም ወርቁን፣ ካም ከርቤውን፣ ያፌት ዕጣኑን ወስደው ወደ መርከቡ አስገቡ። ኖህ ወደ መርከብ ገባ። ሚስቱ፣ ልጆቹና የልጆቹ ሚስቶች ከጥፋት ውሃ ለመዳን ከእርሱ ጋር ገቡ። ከንጹሐን እንስሳትና አዕዋፍ ተባዕትና አንስት 7 ንጹሐን ካልሆኑ እንስሳትም 2 ሴትና ወንድ አስገባ። ከዚያም በዚያች ቀን ምንጮች ሁሉ ተነደሉ፣ የሰማይም መስኮት ተከፈተ። በምድር ላይ 40 ቀን 40 ሌሊት ዝናብ ሆነ። ውሃውም ሞልቶ መርከቢቱን አንሳፈፋት፣ ምድርንም ለቀቀች። ውሃውም በምድር ላይ እጅግ በዛ፣ ከሰማይ በታች ያሉትን ረጃጅም ተራራዎችን ሸፈነ። ውሃውም በላያቸው 15 ክንድ ያህል ከፍ ከፍ አለ። ሥጋ የለበሰ ሁሉ ከአዕዋፍ ከእንስሳ ከምድር አራዊት ሁሉ በምድር የሚኖርና ሰውም ሁሉ ሞተ። ውሃውም በምድር ላይ 150 ቀን አየለ። እግዚአብሔርም ኖህን አሰበው፣ ከእርሱ ጋር በመርከብ ውስጥ ያሉትን እንስሶች ሁሉ፣ ነፋስንም በምድር ላይ አመጣ። ውሃውም ጎደለ፣ የቀላይ ምንጮች ተደፈኑ፣ የሰማይም መስኮት ተዘጋ። ከሰማይ የሚወርድም ዝናብ ቆመ። ውሃውም እያለቀ ከምድር ይሸሽ ጀመረ። ከ150 ቀንም በኋላ ውሃው ጎደለ። መርከቢቱም በ7ኛው ወር በ12ኛው ቀን በ17ኛውም ሰርቀ ሌሊት በአራራት ተራራ ላይ አረፈች። ውሃውም እስከ 10ኛው ወር ድረስ እየጎደለ ይሄድ ነበር። 11 ወርም በሆነ ጊዜ ከወሩ መጀመሪያው ቀን የተራራዎቹ ራሶቻቸው ታዩ። ከ40 ቀንም በኋላ ኖህ የሠራውን የመርከቧን መስኮት ከፍቶ ውሃው ከምድር ላይ ጎሎ እንደሆነ ያይ ዘንድ ቁራን ላከው። ሄደ፣ ግን ውሃው ከምድር እስካለቀ ድረስ አልተመለሰም። ከእርሱም ቀጥሎ ውሃው ከምድር ላይ ጎሎ እንደሆነ ታይ ዘንድ ርግብን ላካት። ርግቧም የምታርፍበት ቦታ አላገኘችም።
ወደ እርሱ ወደ መርከብ ተመለሰች። ውሃው በምድር ሁሉ ላይ ነበርና እጁን ዘርግቶ ወደ እርሱ ወደ መርከብ አስገባት። 7 ቀንም ቆይቶ ዳግመኛ ምድርን ታይ ዘንድ ርግብን ላካት። ርግብም በማታ ጊዜ ወደ እርሱ ተመለሰች፣ በአፏም የዘይት ቅጠል ይዛ ነበር። ኖህም ውሃው ከምድር ላይ እንደጎደለ አወቀ። 7 ቀንም ቆይቶ ዳግመኛ ርግብን ላካት። ደግማ ወደ እርሱ አልተመለሰችም። የኖህም ዕድሜው 601 ዓመት በሆነ ጊዜ በመጀመሪያው የወሩ መባቻ ውሃው ከምድር ላይ ተቋረጠ። ኖህም የሠራውን የመርከብን ድፍነት ገለጠ። ጨረቃ ሰርቅ ባደረገችበት በ12ኛው ቀን በሁለተኛው ወር ምድር ደረቀች። እግዚአብሔርም ኖህን አንተ ሚስትህም ልጆችህም የልጆችህም ሚስቶችም አንተ ጋር ያለም ሁሉ ከመርከብ ውጡ አለው። ኖህም ወጣ፣ ሚስቱም ልጆቹም የልጆቹም ሚስቶች ከእርሱ ጋር እንስሳቱም ሁሉ ወጡ። ኖህም ለእግዚአብሔር መሠዊያን ሠራ። ከእንስሳት ከአዕዋፍ ንጹሕ ከሆነ ሁሉ በመሠዊያው ላይ መሥዋዕትን አቀረበ። እግዚአብሔርም መልካም መዓዛን አሸተተ። እግዚአብሔርም እንዲህ አለ፣ ስለ ሰው ክፋት ምድርን ሁለተኛ እንዳላጠፋት ተናገርኩ። በሰዎች ልቦና ክፋት ከሕፃንነታቸው ጀምሮ ሁልጊዜ ጸንቶ ኖሯልና ከዚህ በፊት እንዳደረግኩት ሥጋ የለበሰውን በሕይወት ያለውን ሁሉ ዳግመኛ አላጠፋም። ምድር ጸንታ በምትኖርበት ዘመን ሁሉ ዘር፣ መኸር፣ ቅዝቃዜና ሙቀት፣ በጋና ክረምት፣ መዓልትና ሌሊት አይቋረጥም። እግዚአብሔር ኖኅንና ልጆቹን ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርን ሙሏት፣ ግዟት፣ ከእናንተ ጋር ኪዳኔን አጸናለሁ። እንግዲህ ወዲህ ሥጋ የለበሰ ሁሉ በጥፋት ውሃ አይሞትም። በእናንተና በእኔ መካከል በምድርም መካከል ለመሐላዬ ምልክት አድርጌ ቀስቴን ከደመና ውስጥ አኖራለሁ። ከጥፋትም በኋላ ኖህ ምድርን ይቆፍራት ያርሳትም ጀመር። የወይን ተክልን ተከለ። ወይን ጠጥቶ ሰክሮ በድንኳን ውስጥ ተራቆተ። የከነዓን አባት ካም የአባታቸውን ዕርቃን አይቶ ሳቀ። ወደ ውጭ ወጥቶም ለሁለቱ ወንድሞቹ ነገራቸው። ያፌትና ሴም ልብስ ወስደው ሁለቱም በትከሻቸው ላይ አደረጉ። የኋሊት ሂደው የአባታቸውን ዕርቃን ሸፈኑ። ፊታቸውን ወደ ኋላ ዞሩ፣ የአባታቸውንም ዕርቃን አላዩም። ኖህም ከወይኑ ስካር በነቃ ጊዜ ታናሹ ልጁ ያደረገበትን ሁሉ አወቀ። ኖህም እንዲህ አለ፣ ከነዓን የተረገመ ይሁን፣ ለወንድሞቹም ተገዢ አገልጋይ ይሁን። የሴም ፈጣሪ እግዚአብሔርም ይመስገን። እግዚአብሔርም የያፌትን አገር ያስፋ፣ በሴም ቤትም ይደር፣ ከነዓንም አገልጋይ ይሁን አለ። ኖህም ከጥፋት ውሃ በኋላ 350 ዓመት ኖረ። የኖህም መላ ዕድሜው 950 ሆነ፣ በሰላምም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ይኖር ለዘላለሙ አሜን። የነቢዩ ኤልያስ መታሰቢያ። በዚህችም ዕለት ነቢዩ ኤልያስ በሕይወት ሳለ በሥጋ በእሳት ሰረገላ ወደ ሰማይ ያረገበት የመታሰቢያው ቀን ሆነ። ለፈጣሪው ቀጥተኛ የሆነ የዚህም ነቢይ በንጉሥ በአክዓብና በአስጸያፊ በሆነች በሚስቱ በኤልዛቤል ስለ ክፉ ሥራቸው ሰውነቱ በየዕለቱ ትደክም ነበር። ከዚህም በኋላ መንፈሱ ተበሳጨች። አክዓብንም በእነዚህ ዓመታት ካፌ ቃል በቀር ዝናብና ጠል እንዳይወርድ በፊቱ የቆምኩ የእስራኤልና የመላእክት ፈጣሪ እግዚአብሔር ሕያው ነው አለው። የእግዚአብሔርም ቃል ወደ ቴስቢያዊው ወደ ኤልያስ መጥቶ ከዚህ ቦታ ወደ ምስራቅ ሂድ፣ በዮርዳኖስ አውራጃ ባለች በኮራት ከዚያች ወንዝ ተሰወር፣ ከዚያም ወንዝ ውሃን ጠጣ፣ በዚያም ይመግቡ ዘንድ ቁራዎችን አዛቸዋለሁ አለው። ኤልያስም እግዚአብሔር እንዳዘዘው አደረገ። ሄዶም በዮርዳኖስ አንጻር ባለ በኮራት ወንዝ ተቀመጠ። ቁራዎችም ጧት ዳቦን ማታ ሥጋን ያመጡለት ነበር። ከዚያም ወንዝ ውሃን ይጠጣል። ከብዙ ወራትም በኋላ ያ ወንዝ ደረቀ፣ ዝናብም በምድር ላይ አልዘነበም። የእግዚአብሔርም ቃል ወደ ኤልያስ መጣ። ተነስተህ የሲዶና ክፍል ወደምትሆን ወደ ሰራፕታ ሂደህ በዚያ ተቀመጥ፣ ድሃ ሴት በዚያ ትመግበህ ዘንድ እነሆ አዝዣለሁ አለው። ተነስቶ ወደ ሰራፕታ ሄዶ ወደ አገር አደባባይ መግቢያ ሲደርስ በዚያ እንጨት ስትለቅም አንዲት ድሃ ሴትን አገኘ። ኤልያስ በኋላዋ ቆሞ ጠርቶ ጥቂት ውሃ በማሰሮ አምጪልኝ ልጠጣ አላት። እርሷም ልታመጣ ሄደች። ዳግመኛ ከኋላዋ ጠርቶ እግረ መንገድሽን በእጅሽ ቁራሽ እንጀራን አምጪልኝ አላት።
ያችም ሴት በማድጋ ካለ እፍኝ ሙሉ ዱቄት በማሰሮም ካለ ከጥቂት ዘይት በቀር እህል እንደሌለኝ ፈጣሪ እግዚአብሔር ሕያው ነው አለች። እነሆም ጥቂት እንጨትን እለቅማለሁ፣ ሄጄም ለልጄና ላንተ አዘጋጃለሁ፣ በልተነውም እንሞታለን አለችው። ኤልያስም በእግዚአብሔር እመኚ፣ ሂደሽ እንዳልሽ አድርጊ፣ ነገር ግን ለኔ አስቀድመሽ ትንሽ አምባሻ ጋግረሽ አምጭልኝ፣ ለልጅሽና ላንቺ ግን ኋላ ታደርጊያለሽ አላት። እግዚአብሔር እንዲህ ብሏልና በምድር ላይ ዝናብን እስኪዘንብ ድረስ በማድጋሽ ያለ ዱቄትሽ በማሰሮም ያለች ዘይትሽ አታልቅም አላት። ይህችም ሴት ሄዳ አዘጋጀች፣ እሷና ልጇም በሉ። ከዚህም በኋላ የባለቤቷ የዚያች ሴት ልጅ ታመመ፣ ነፍሱ ከስጋው እስከምትለይ በሽታው ጸናበት። ይህችም ሴት ኤልያስን ኃጢአቴን ዘክረህ ልጄ ይሞት ዘንድ ወደ እኔ መጣ ነቢየ እግዚአብሔር፣ እኔ ካንተ ምን አለኝ? አንተስ ከኔ ምን አለህ? አለችው። ኤልያስም ያንን ልጅሽን ስጭኝ ብሎ ከእቅፏ ላይ አንስቶ እርሱ ወደሚያድርበት ሰገነት አውጥቶ በአልጋው ላይ አስተኛው። ኤልያስም ወዮልኝ አቤቱ፣ እኔ በዚች ድሃ ሴት ዘንድ አድሬያለሁና አንተ ግን ተቆጥተህ ልጇን ገደልክባት። አቤቱ የዚችን ሴት ጩኸቷን ስማት አለ። በዚያም ልጅ ላይ 3 ጊዜ እፍ አለበት። እግዚአብሔርንም አቤቱ ፈጣሪ የዚህ ልጅ ነፍሱ ከሥጋው ጋር ትዋሃድ ብሎ ለመነው። እግዚአብሔርም የኤልያስን ልመናውን ሰማው። የዚያም ልጅ ነፍሱ ከሥጋው ተዋህዳ ዳነ። ይህም ሕፃን ነቢዩ ዮናስ እንደሆነ ይነገራል። ከዚህም በኋላ እግዚአብሔር ኤልያስን በምድር ላይ ዝናብን አዘንባለሁና ሂደህ ለአክዓብ ተገለጥለት ብሎ አዘዘው። ኤልያስም ወደ አክዓብ ሄደ። አክዓብም ኤልያስን ባየው ጊዜ እስራኤልን የምትገለባብጣቸው አንተ ነህን? አለው። ኤልያስም ፈጣሪያችሁ እግዚአብሔርን የተዋችሁ ሂዳችሁ ጣዖታትን ያመለካችሁ አንተና የአባትህ ወገኖች ናችሁ እንጂ እኔስ እስራኤልን አልገለባብጣቸውም አለው። አሁንም ወደ እስራኤል ልከህ ከእኔ ዘንድ ወደ ቄርሎስ ተራራ ሰብሰባቸው። 450 የሚሆኑ ነቢያተ ሐሰትን ከኤልዛቤል ማዕድ የሚመገቡ 400 የሚሆኑ በዛፉ መስገጃ የተሾሙ ነቢያተ ሐሰትንም ሰብስባቸው አለው። አክዓብም ወደ እስራኤል ሁሉ ልኮ ሁሉንም ወደ ቄርሜሎስ ተራራ ሰበሰባቸው። ኤልያስም ወደ እስራኤል ሁሉ ቀርቦ እግዚአብሔር ፈጣሪ ከሆነ እርሱን አምልኩ ቢል አምላክ ከሆነ እርሱን ተከተሉ እስከ መቼ ድረስ በሁለቱ ስህተቶቻችሁ ትጠራጠራላችሁ? አላቸው። ኤልያስም ሕዝቡን የእግዚአብሔር ነቢይ እኔ ብቻዬን ቀርቻለሁ፣ የጣዖቱ ነቢያት 450 በዛፉም መስገጃ የተሾሙት እነሆ 400 ናቸው። 2 ወይፈኖችንም ይስጡን፣ እነርሳቸውም አንዱን መርጠው አርደው በየብልቱ አወራርደው በእንጨቶቹ ላይ ይከምሩት፣ እሳትን ግን አያንድዱ። እኔም ሁለተኛውን ወይፈን አርዳለሁ፣ እሳትንም አላንድም። እነርሳቸው የጣዖቶቻቸውን ስም ይጥሩ፣ እኔም የፈጣሪን የእግዚአብሔርን ስም እጠራለሁ። ከእርሳቸውም እሳትን ከሰማይ ያወረደ ፈጣሪ ነው አላቸው። ሕዝቡም መልካም ቃል ተናገርክ ብለው መለሱለት። እነርሱም የመረጡትን በሬ ለአማልክቶቻቸው አስቀድመው መስዋዕትን አቀረቡ፣ ግን የተቀበላቸው የለም። ኤልያስም መስዋዕቱን ባቀረበ ጊዜ ከእግዚአብሔር ታዛ እሳት ከሰማይ ወርዳ መስዋዕቱን፣ እንጨቱን፣ በጉድጓዱም ያለ ውሃውንም አቃጠለችው፣ መሬቱንም ላሰችው። ኤልያስም ሕዝቡን እንዲህ አላቸው፣ ጣዖቱን የሚያገለግሉ ነቢያተ ሐሰትን ያዟቸው፣ ከእነርሱም የሚያመልጣችሁ አይኑር አላቸው። ሕዝቡም ነቢያተ ሐሰትን ያዙ። ኤልያስም ቂሶን ወደሚባል ወንዝ አርዶ እየወጋ ጣላቸው። ከዚህም በኋላ ዝናብ ዘነበላቸው፣ ደስ ብሏቸውም ምስጉን እግዚአብሔርን አመሰገኑት። አክዓብም ለሚስቱ ኤልዛቤል ኤልያስ ያደረገውን ሁሉ አሳፋሪዎች ነቢያቶቻችንንም በጦር ወግቶ እንደገደላቸው ነገራት። ባልኖርባት አንተ ኤልያስ ኑረህባት፣ አንተ ባትኖርባት እኔ ኤልዛቤል ኑሬባት ነገ
ይህን ጊዜ ሰውነትህን ከነሳቸው እንዳንዱ ሰውነት ላደርጋት የያዘችውን ጥላ አማልክቶቼ እንዲህ ይጣሉኝ እንዲህም ይግደሉኝ ብላ ወደ ኤልያስ ላከች። ስለዚህም ኤልያስ እጅግ አዝኖ እንዲህ አለ፣ አቤቱ ነቢያቶችህን ገደሉ፣ መሠዊያዎችህንም አፈረሱ፣ እኔም ብቻዬን ቀርቻለሁ፣ ነፍሴንም ሊገሏት ይሿታል አለ። እግዚአብሔርም ለጣዖት ያልሰገዱ ለእኔ 7000 ሰዎችን አስቀርቻለሁና አትፍራ፣ ያንተንም ነፍስ ማንም ሊወስዳት የሚችል የለም፣ ነገር ግን በሥጋ ሕያው እንደሆንክ ወደ ሰማይ አወጣለሁ አለው። አክዓብም ከሞተ በኋላ የሞዓብ ሰዎች አመፁ። አካዝያስም ታሞ በሰማርያ ባለ እልፍኙ ተኛ። ከዚያች በሽታ ይድን ዘንድ እሞትም እንደሆነ ወደ አቃሮን ጣዖት ወደ ዝንቡ ካህን ሂዳችሁ ጠይቁልኝ ብሎ መልእክተኞችን ላከ። እነርሱም ሊጠይቁለት ሄዱ። ነቢዩ ኤልያስም መልእክተኞቹን በዚህ ደዌ እንደምትሞት እወቅ ብላችሁ ለንጉሳችሁ ንገሩት አላቸው። ንጉሡም ኤልያስ እንደሆነ አውቆ ይጠሩት ዘንድ ከ50 ወታደሮች ጋር የ50 አለቃውን ላከ። ሂደውም በተራራው ራስ ላይ ተቀምጦ አገኙት። አለቃውም ነቢየ እግዚአብሔር ሆይ ንጉሥ ይጠራሃል፣ ፈጥነህ ውረድና ና አለው። ኤልያስም የእግዚአብሔር ነቢይ ከሆንኩ እሳት ከሰማይ ወርዳ አንተንና ወገኖችን ታቃጥላችሁ አለው። እሳትም ወርዳ እነሱንና 50ውን ወታደሮች አቃጠለቻቸው። ንጉሥም ዳግመኛ ካለቃቸው ጋር 50 ሰዎችን ወደ እርሱ ላከ። አለቃቸውም የእግዚአብሔር ነቢይ ንጉሥ ይጠራሃልና ፈጥነህ ውረድ አለው። ኤልያስም እኔ የእግዚአብሔር ነቢይ ከሆንኩ እሳት ከሰማይ ወርዳ ታቃጥልህ ከአንተ ጋር ያሉትን 50ውንም አለው። እሳትም ከሰማይ ወርዳ አቃጠለቻቸው። ከዚህም በኋላ ንጉሡ 3ኛ የ50 አለቃ ላከ። እርሱ ግን ወደ ነቢዩ ኤልያስ በትሕትና መጥቶ ሰገደለት። የእግዚአብሔር ነቢይ ሆይ ተገዛሁልህ፣ ሰውነቴ በፊትህ ትክበር፣ የእነዚህም የባሮችህ ሰውነት ትክበር አለው። ኤልያስም ተነስቶ ወረደ፣ ከእርሳቸውም ጋር ወደ ንጉሡ ሄደ። ንጉሥም እንዲህ ብሎ ተናገረው፣ እግዚአብሔር እንዲህ አለ፣ ቃልህን ከጣዖት ትጠይቅ ዘንድ የእስራኤል ፈጣሪ የለምን? ወደ አቃሮን ጣዖት ወደ ዝንቡ ካህን እንዴት ላክ? ነገሩ እንዲህ አይደለም፣ በዚያ ሞትን ትሞታለህ እንጂ ከተኛህበት መኝታ አትነሳም አለው። ወዲያውኑ ሞተ። ከዚህም በኋላ እግዚአብሔር ኤልያስን ወደ ሰማይ በሚያወጣበት ጊዜ ኤልሳዕና ኤልያስ ከገልገላ ተነስተው ሄደው ወደ ዮርዳኖስ ደረሱ። ኤልያስም መጠምጠሚያውን አውርዶ ጠቅሎ የዮርዳኖስን ውሃ መታጠቢያ ውሃውም ተከፍሎ ወዲያና ወዲህ ቆመ። ሁለቱም ሁሉ በደረቅ ተሻገሩ፣ ወጥተውም በምድረ በዳ ቆሙ። ኤልያስ ኤልሳዕን ካንተ ተለይቼ ወደ ሰማይ ሳልወጣ አደርግልህ ዘንድ የምትሻውን ለምነኝ አለው። ኤልሳዕም ኤልያስን በአንተ ያደረ ሀብተ መንፈስ ቅዱስ እጥፍ ሆኖ ይደርብኝ አለው። ኤልያስም ኤልሳዕን ድንቅ ነገርን ለመንከኝ፣ ነገር ግን ካንተ ተለይቼ ወደ ሰማይ ሳርግ ብታየኝ ይሁንልህ፣ ባታየኝ ግን አይሆንልህም አለው። በዚያም ጊዜ እሳት ሰረገላና የእሳት ፈረስ መጣ፣ ወደ መካከላቸውም ገብቶ አራራቃቸው። ኤልያስም እንደዚህ በንውጽውጽታና በጥቅል ነፋስ ወደ ሰማይ አረገ። ኤልሳዕም አይቶ የእስራኤል ኃይላቸውና ጽናታቸው አባ አባ ብሎ ጮኸ። ከዚህም በኋላ ዳግመኛ አላየውም። ልብሶቹንም ለሁለት አድርጎ ከፈላቸው። ኤልያስም ለኤልሳዕ መጠምጠሚያውን ጣለለት፣ በኤልሳዕም ራስ ላይ ወረደ። የኤልያስም ሀብተ መንፈስ ቅዱስ በኤልሳዕ ላይ እጥፍ ሆኖ አደረ። ኤልያስም የሠራውን ተአምራት ኤልሳዕ እጥፍ አድርጎ ሠራ። ይህም ኤልያስ በኋላ ዘመን ከሄኖክ ጋር ይመጣ ዘንድ አለው። ሐሳዊ መሲሕንም ይቃወሙታል፣ እርሱም ይገድላቸዋል። በድናቸውም በአደባባይ ተጥሎ 3 መዓልት 3 ሌሊት ይቆያል። ከዚያም በኋላ ይነሳሉ፣ የሙታን ትንሣኤም ይሆናል። ይህም ኤልያስ እውነተኛ ነቢይ አስቀድሞ የነበረ በኋላም የሚገለጽ ነው። በብሉይ ዘመንም ኑሮው በበረሃ ውስጥ ነበር። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ ነቢዩ ኤልያስ ጸሎት ይማረን፣
በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ዕረፍቱ ለሊቀ ጳጳሳት አባ ወርክያኖስ። በዚህችም ዕለት የከበረ አባት የእስክንድርያ አገር ሊቀ ጳጳሳት አባ ወርክያኖስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 8ኛ ነው። ይህም አባት የክብር ባለቤት ጌታችን ክርስቶስ ካረገ በኋላ በ100 ዓመት ከኢየሩሳሌም ጥፋት በኋላ በ30 ዓመት ሊቀ ጵጵስና ተሾመ። ሕዝቡንም እያስተማረና በቀናች ሃይማኖት እያጸና 9 ዓመት ኖረ። ብዙዎች አረማውያንና ከሃዲያንን እግዚአብሔርን ወደ ማወቅ መለሳቸው። የክርስትና ጥምቀትን ማጠመቃቸው። በወንጌል ትምህርትም ልቦናቸውን ብሩህ አደረገ። መልካም ጉዞንም በመጓዝ እግዚአብሔርን አገልግሎ በሰላም በፍቅር አንድነት አረፈ። በረከቱም ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። ዕረፍቱ ለባስልዮስ። በዚህችም ዕለት የከበረና ታላቅ የሆነ አባት የቂሳርያ ኤጲስቆጶስ ባስልዮስ አረፈ። የዚህም ቅዱስ የአባቱ ስም ኤስድሮስ ይባላል። እርሱም ከአንጾኪያ አገር ሰዎች ንጹሕና ቅዱስ የሆነ ቄስ ነው። 5 ልጆችንም ወልዷል። እነርሱም ባስልዮስ፣ ጎርጎርዮስ፣ ጴጥሮስ፣ ኬሪዮን፣ ሜክሪዮን ናቸው። ሁሉም ከፍጹማንነት የደረሱ ቅዱሳን ናቸው። በዚህ በከበረ ባስልዮስ ላይ መንፈስ ቅዱስ መልቶበት በሁሉ ዘንድ የታወቀች ቅዳሴውን ደረሰ። እግዚአብሔርም በእጆቹ ብዙዎች ድንቆች ተአምራቶችን አደረገ። በገድሉ መጽሐፍ እንደተጻፈ ከእርሳቸውም 7ቱ እኒህ ናቸው። አንደኛው የስብጥያ ኤጲስቆጶስ የወንድሙ የጴጥሮስ ዜና ነው። እርሱ አንዲት ሚስት እንደነበረችው ሕዝቡም ስለዚህ ነገር እንዳሙት ወሬውም ወደ ቅዱስ ባስልዮስ በደረሰ ጊዜ ከሚስቱ ጋር ያለውን ሚስጥሩንና ገድሉን እነርሱ ንጹሐን ደናግል እንደሆኑ ለሕዝቡ ገለጠላቸው። የእግዚአብሔር መልአክም በክንፎቹ ሲጋርዳቸው እንዳየ አስረዳቸው። በዚያም ጊዜ በቅዱስ ጴጥሮስ ላይና በከበረች ሚስቱ ላይ የእግዚአብሔር መልአክ ክንፎቹን ሲጋርድ ሕዝቡ አዩ፣ እጅግም አደነቁ። የክብር ባለቤት ጌታችንን ኢየሱስ ክርስቶስንም አመሰገኑት። በደላቸውንም ይቅር ይላቸው ዘንድ ከእግሮቹ በታች ወድቀው ቅዱስ ጴጥሮስን ለመኑት። ሁለተኛው ተአምር ሃይማኖት ለዋጮች መናፍቃን በግፍ ስለወሰዷት ቤተ ክርስቲያን በሯን መክፈት እንዳልተቻላቸውም ቅዱስ ባስልዮስ በጸሎቱ ዘግቷታልና ከዚህም በኋላ ሃይማኖታቸው ለቀና ምእመናን ተከፍታላቸው ገቡ። ሶስተኛ የቅዱስ ኤፍሬም ዜና ነው። ከምድር እስከ ሰማይ የሚደርስ የብርሃን ምሰሶ ባየ ጊዜ ይህ የቂሳርያ ሊቀ ጳጳሳት ባስልዮስ ነው የሚል ቃልን ሰማ። ቅዱስ ኤፍሬምም ወደ ቂሳርያ በደረሰ ጊዜ ቅዱስ ባስልዮስን ደግነቱንና ትሩፋቱን አየ። ከእርሱም ድቁና ደግሞ ቅስና ተሾመ። በቅዱስ ኤፍሬም ላይም ቅዱስ ባስልዮስ ጸልዮ በዮናኒ ቋንቋ እንዲናገር አደረገው። አራተኛ ተአምር ስለ ሥራው ሁሉ የሚቆጥር ጠንቋይ ከቶ ባቆጣጠሩ የማይሳሳት ቅዱስ ባስልዮስን በታመመ ጊዜ የሚሞትበትን ጊዜ አውቆ ይህን ጠንቋይ ጠርቶ መቼ ሞታለሁ አለው። ጠንቋዩም ማታ ነፍስህ ከሥጋ ትለያለች አለው። የከበረ ባስልዮስም እስከ ጠዋት ካልሞትኩ ክርስቲያን ትሆናለህን አለው። ጠንቋዩም አዎን አለ። የከበረ ባስልዮስም የክብር ባለቤት ጌታችንን ኢየሱስ ክርስቶስን ለመነውና ዕድሜው ላይ 3 ቀኖችን ጨመረለት። ያም ጠንቋይ አመነ፣ ከቤተሰቦቹ ሁሉ ጋር ተጠምቆ ክርስቲያን ሆነ። አምስተኛ ተአምር ክርስትናውን ክዶ ክህደቱንም ጽፎ ለሰይጣን ስለሰጠ ባሪያ ዜና ነው። ቅዱስ ባስልዮስም በዋሻ ውስጥ ይህንን ባሪያ ዘጋበት። የክህደቱንም ደብዳቤ ሰይጣን እስከመለሰለት ድረስ ስለ እርሱ ወደ እግዚአብሔር ለመነ። ያንንም ባሪያ አዳነው። ስድስተኛ ተአምር ድንግል ስለሆነ ቄስ ዜና። እርሱም ሚስቱም ከእርሳቸውም በቁስል ደዌ ታመመ አለ። የከበረ ባስልዮስም እንዳወቀባቸው በዚያችም ሌሊት ከታመመው ዘንድ እንደተኛ ስለ እርሱም እግዚአብሔርን እንደለመነውና ከደዌው እንደዳነ ነው።
7ኛ ተአምር ስለ አንዲት የከበረች ሴት ዜና። እርሷም ኃጢአቷን ሁሉ ጽፋ በክርታስ አሽጋ ኃጢአቷን ሁሉ እስከሚደመሰስ እንዲጸልይላት ቅዱስ ባስልዮስን ለመነችው። ከአንዲት በደል በቀር ኃጢአቶቿ ሁሉ እስከተደመሰሱ ድረስ ጸለየላት። ወደ ቅዱስ ኤፍሬምም እንድትሄድ አዘዛት። ቅዱስ ኤፍሬምም ወደ ቅዱስ ባስልዮስ ሳይሞት ፈጥነሽ ተመለሺ፣ የካህናት ሁሉ አለቃ ስለሆነ የሚደመስስልሽ እርሱ ነውና ብሎ ነገራት። በተመለሰችም ጊዜ ሞቶ በአልጋ ተሸክመው ወደሚቀብሩበት ሲወስዱት አገኘችው። መሪር ልቅሶንም አልቅሳ ያንን ክርታስ ከአስከሬኑ ላይ ጣለችው። በደሏም ተደመሰሰላት። ሕዝቡም ሁሉ ይህን ድንቅ ሥራ አይተው እጅግ አደነቁ። ለሚፈሩት ይህንን ታላቅ ጸጋ የሚሰጥ እግዚአብሔርን አመሰገኑት። ይህ የከበረ ባስልዮስ በዚህ መጽሐፍ ውስጥ ከጻፍነው ሌላ ብዙዎች ድንቆች ተአምራቶችን አድርጓል። ብዙዎችንም ተግሳጾችና ድርሳናትን ለመነኮሳትም ትምህርቶችን ደርሷል። ከብሉይና ከሐዲስም አምላካውያን የሆኑ ብዙ መጽሐፍቶችን ተርጉሟል። ሥርዓቶችንም ሠራ። እነርሱም በሁሉ ቦታ ይገኛሉ። ከዚህም በኋላ በሰላም አርፎ በክብር በብዙ ምስጋና ቀበሩት። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዕረፍቱ ለአባ ሙሴ። በዚችም ቀን በበረሃ 60 ዘመናት የኖረ አባ ሙሴ አረፈ። እርሱም የቅዱሳንን ልቦና ከማየቱ የተነሳ ደነቀ። ፊቱም ተለውጦ እንደ እሳት ፍም ሆነ። በረከቱም ከእኛ ጋር ትሁን፣ ለእግዚአብሔርም ምስጋና ይሁን አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ጥር 6 የሚነበብ ስንክሳር ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ